ድህነቷን ለ60 ዓመታት አስጠብቃ የኖረችው አፍሪካዊት ሀገር አንድ የአሜሪካ ዶላር በ3000 የሀገሪቷ ገንዘብ የሚመነዘርባት ቡሩንዲ በምድራችን ላይ የከፋ ድህነት ያለባት ሀገር ናት። የቡሩንዲ ዜጎች እየኖሩበት ያለው የማይታመን እጅግ በተለየ መልኩ በከፋ ድህነት ውስጥ ነው። ይህች ሀገር ምስራቅ አፍሪካዊት ሀገር ስትሆን ይህ ድህነት ደግሞ እንደ ብዙዎቹ ሀገራት ሄድ መለስ የሚል አይደለም። ለዘመናት አልላቀቅ ብሎ ህዝቦቿን በመኖርና ባለመኖር ጫፍ ድንበር ላይ ሆነው ድህነትን እንዲገፉ አስገድዷቸዋል። እድገት በሀገረ ቡሩንዲ ለዘላለም የራቀ ይመስላል። ዓለም አቀፍ ሪፖርቶች እንደሚያሳዩት ከሆነ በድህነት የሚበልጣት ሀገር እንደሌለ ነው። ታዲያ ይህ የአንደኝነት ደረጃ ለረጅም ዓመታት ከቡሩንዲ እጅ ሳይወጣ እንደቀጠለ ነው። ከ60 ዓመታት በላይ የዓለማችን አንደኛ ደሃ ሀገር ነች። ደረጃዋን አስጠብቃ ዛሬም ድረስ አለች። እጅግ የተቀናጡ የአውሮፓና ስካንዲኔቪያ ሀገራቶች ቱሪስቶች ይህንን የከፋ ድህነቷን ለማየት ይጎበኟታል። ዓለም የተዋቸውና የረሳቸው የቴክኖሎጂ ውጤቶች፣ የደከሙ መሰረተ ልማቶች እንደ ልብ የሚገኝባት ሀገር ናት። በምስራቅ አፍሪካ ታላቁ የስምጥ ሸለቆ ውስጥ የምትገኘው ቡሩንዲ ተፈጥሮ የነሳቻት ነገር የለም። የዓለማችን ረጅሙና መነሻውን ከኢትዮጵያ ያደረገው የአባይ ተፋሰስ ሀገራት መካከል አንዷ ነች። ነገር ግን ይሄ ተፈጥሮ ሀብት ለብቻው ለቡሩንዲ ካለችበት አስከፊ ድህነት ሊያስወጣት አልቻለም። 27884 ስኩዌር ኪሎ ሜትር የቆዳ ስፋት ያላት ቡሩንዲ የህዝቧ ብዛት ግን ከአቅሟ በላይ ነው። በዚህ አነስተኛ መሬት ላይ የሚኖረው ህዝብ ቁጥር ከ13 ሚሊዮን በላይ ነው። ከኛ አገር አንጻር ሲታይ የአገሪቷ ህዝብ ቁጥር በ10 እጥፍ ያንሳል። ነገር ግን ደግሞ የቡሩንዲ ስፋት ከኢትዮጵያ ጋር ሲነጻጸር በ40 እጥፍ የሚያንስ ሲሆን ይህ ማለት በኢትዮጵያ ህዝብ አሁን ካለው 150 ሚሊዮን ወደ 40 እጥፍ ቢጨምር እንደማለት ነው። በዚህም የተነሳ በዓለማችን ከፍተኛ የህዝብ መጨናነቅ ካለባቸው ሀገራት የቀዳሚነቱን ቦታ እንድትይዝ አድርጓታል። እስከ አውሮፓውያን አቆጣጠር 2019 ድረስ የአገሪቱ ዋና ከተማ የሆነችው ቡሩንዲ ግዙፉ ከተማ በአሁኑ ወቅት በውስጧ የሚኖሩባት ዜጎቿ ቁጥር ከ320 ሺህ ይበልጣል። በ1 ኪሎ ሜትር ስኩዌር ውስጥ የሚኖር ህዝብ በአማካይ 480 ሰዎች እንደሆኑ ይነገራል። በየትኛውም የከተማዋ ስፍራ ሰው ይኖራል። በተለይ ደግሞ ህፃናት በገበያዎች፣ በየሜዳው፣ በየወንዙ፣ በእርሻ ስፍራዎች ውርውር ሲሉ መታየት የተለመደ ነው። ድህነቱ ያስገደዳቸው የሀገሪቱ ህፃናት በአገሪቱ ወንዞች አሳ በማስገር የራሳቸውንና የቤተሰባቸውን የምግብ ጥያቄ ለመመለስ ከውሃ ጋር ሲታገሉ ማየት ልማድ ነው። ከጠቅላላው የቡሩንዲ ህዝብ 1/4 በላይ የሚሆነው ወጣቶችና ህፃናት ናቸው። የዓለም አቀፍ ተቋማት ተጨባጭ መረጃዎች እንደሚያሳዩት አሁንም እድሜያቸው ከ25 ዓመት በታች የሆኑት የቡሩንዲ ዜጎች ከአጠቃላይ ህዝብ ብዛት 60 በመቶውን ይዛሉ። 30 በመቶ የሚሆኑት ደግሞ እድሜያቸው በ25 እና 60 መካከል የሚገኙ ናቸው። ቀሪው ከ60 በላይ የሆነ የቡሩንዲ ዜጋ ማግኘት ትንሽ አዳጋች ነው። ከአጠቃላይ ህዝቡ 3 በመቶ አይሆኑም። የተባበሩት መንግስታት ድርጅት ከጥቂት ዓመታት በፊት ቡሩንዲ የዜጎችን እድሜ በተመለከተ ይፋ አድርጎ በነበረ ሪፖርት መሰረት አማካይ የሀገሪቱ ዜጎች በህይወት የሚቆዩት እድሜ 49 እንደሆነ አስታውቋል። አገሪቱ በወጣቶች የተሞላች ትሁን እንጂ እንደሌሎቹ ሀገራት ወጣቶች በእጃቸው ላይ ዘመናዊ ቴክኖሎጂን መመልከት ከባድ ነው። አብዛኞቹ አሁን ላይ ጥቅም ላይ ሲውሉ የሚታዩት የቴክኖሎጂ ውጤቶች በአብዛኛው ዓለም የረሳቸውና ጊዜ ያለፈባቸው ናቸው። ይህም ደግሞ በግለሰቦች ደረጃ ብቻ ሳይሆን በአገሪቱ ትላልቅ መንግስታዊና በግል ተቋማትም ጭምር የሚታይ ነገር ነው። ስማርት ስልኮች በጣም ብርቅ ነገሮች ናቸው። ብዙ ስልክ የያዘ ህዝብ ቢኖርም እንኳን ሁሉም ለማለት በሚቻል ሁኔታ አንዳችም ስማርት ስልክ የሚጠቀም የለም። እንዲህም ሆኖ የሀገሪቱ የኔትወርክ ተደራሽነት የደከመ ነው። እንኳን ለዘመናዊ ስልክ ይቅርና ለበተን ስልኮች እንኳን በአግባቡ የሚሰራ አይደለም። ችግሩ ግን የኔትወርክ ብቻ አይደለም። እነዚህን ስልኮች ቻርጅ ሞልቶ መጠቀም በራሱ ሌላ ችግር ነው። ነቃ ብለዋል ተብለው በሚታሰቡት የቡሩንዲ ከተሞች ውስጥ ልክ እንደ ነዳጅ ማደያዎች ህዝቡ ስልኩን በወረፋ ቻርጅ የሚያደርግባቸው ሰልፎች አሉ። ምክንያቱም በመላው ሀገሪቱ የኤሌክትሪክ ኃይል ተጠቃሚ የሆነው ህዝብ በጣም ጥቂት ስለሆነ በአገረ ቡሩንዲ የኤሌክትሪክ ኃይል የሚያገኘው በአጠቃላይ 7 ከመቶ የሚሆነው ህዝብ ብቻ ነው። ይህንን ያስተዋሉ ነጋዴዎችም ጄኔሬተር በመጠቀም ለህዝቡ ቻርጅ የሚያደርጉባቸው ሱቆችን ከፍተው ሲሰሩ ይታያሉ።
እንደዚህ አይነት ነገር በቡሩንዲ ካልሆነ በቀር በሌላ ሀገር ማግኘት የማይታሰብ ነው። እንደ ቡጁምቡራ ካሉ ከተሞች ዳርቻ ጀምሮ አብዛኛው የሀገሪቱ መሬት እርሻ ዋነኛ ተግባሩ የሆነ ገጠራማ መሬት ነው። አብዛኛው የሀገሪቱ ሕዝብ መተዳደሪያ እርሻ ሲሆን ከ90 ከመቶ የሚሆነው የቡሩንዲ ዜጋ መተዳደሪያው ግብርና ወይንም ከግብርና ጋር በቀጥታ የተያያዙ ስራዎች ናቸው። 86 በመቶ የሚሆነው ሕዝብ ደግሞ በገጠራማው የሀገሪቱ ክፍል ኑሮውን የሚመራ ነው። በቡሩንዲ መሬት ላይ በብዛት ከሚመረቱት ምርቶች መካከል ቡናና የሻይ ቅጠል ምርት ከፍተኛውን ድርሻ ይይዛሉ። ይህም ቢሆን በመንግስትና በግል ባለሀብቶች የሚለማ ሲሆን በዋናነት ለውጭ ገበያ የሚውሉ ናቸው። የቡና ኢንዱስትሪዋ ልዩ ጣዕም ያለው የአፍሪካን ቡናን በማምረት ይታወቃል። ሻይ ቅጠልም ቢሆን ወሳኝ የኤክስፖርት ምርታቸው ነው። በአገሪቱ ብሔራዊ ኢኮኖሚ ውስጥም ዋና ምሰሶ በሚባል ደረጃ ከፍተኛ አስተዋጽኦ እያደረጉ የሚገኙ ምርቶች ናቸው። ሁለቱም ለቡሩንዲ ገበሬዎች ወሳኝ የገቢ ምንጭ በመሆን ያገለግላሉ። ለአገር ውስጥ የምግብ ፍጆታ የሚውሉ የግብርና ምርቶች የሚመረቱ ቢሆንም እንደ ቡናና ሻይ ተገቢውን ትኩረትና ድርሻ የሚሰጣቸው አይደሉም። ከዚህም የተነሳ እጅግ ኋላ ቀር በሆነ መንገድ የሚመረተው እህል አገሪቱን ሕዝብ የምግብ ፍላጎት ለመሸፈን እንኳን የማይችል እንዲሆን አድርጎታል። ጎዳናዎች ላይ የበዙ ቤት አልባ ጎዳና ተዳዳሪዎች በዝተው ይገኛሉ። በእርግጥ የአብዛኛው ሕዝብ መኖሪያ ቤትም ቢሆን ከጎዳና መለስ ቢል እንጂ የተሻለ የሚባል አይደለም። ከሌላ ሀገር ለሄደ ቤት የማይመስሉ አነስተኛ ጎጆዎች በብዛት ይታያሉ። ምንም አይነት መሰረታዊ የሚባል ነገሮች የማይታወቅባቸው እነዚህ ጎጆዎች የሚኖሩባቸው ሰው ብዙ ነው። በዚህ ደሳሳ ጎጆ ውስጥ እስከ 10 ቤተሰብ ይኖራል። በነገራችን ላይ የቡሩንዲ ቤተሰቦች በልጅ አይታሙም። እድሜያቸው የገፋ የቤት አባወራ ወርሃዊ ገቢያቸው 30,000 የቡሩንዲ ፍራንክ ቢሆንም በሀገረ ቡሩንዲ እጅግ በጣም ትንሽ ገንዘብ ነው። የሀገሪቱ የገንዘብ አቅም ደግሞ የደረሰበት የመጨረሻው ወለል ነው። የቡሩንዲ ፍራንክ ከአሜሪካ ዶላር ጋር ሲነጻጸር አለ ለማለት እንኳን የማያስደፍር ነው። አንድ የአሜሪካ ዶላር 3000 የቡሩንዲ ፍራንክ ይመነዘራል። ስለዚህ 10 ቤተሰብን ለማስተዳደር በእኛ ምንዛሬ እንኳን ብናስበው 1500 ብር ብቻ ማለት ነው። እኚህ ህዝቦች ዋነኛ መተዳደሪያቸው ግብርና ቢሆንም ልጆቻቸውን ለመመገብ እንኳን በቂ አይደለም። ይህ የምግብ ችግር ታዲያ እንደሚወራው ቀላል አይደለም። አብዛኞቹ ወላጆች ልጆቻቸውን በረሃብ ምክንያት ያጣሉ። የዓለም የምግብ ፕሮግራም እንዲሁም የዓለም ጤና ድርጅት በሚያወጣቸው ሪፖርቶች መሰረት በሀገሪቱ ከሚመዘገቡ 20 የሞት ዜናዎች ውስጥ አንዱ በረሃብ አሊያም በተመጣጠነ ምግብ እጥረት ምክንያት የሚፈጠር ነው። ይህንን የህይወት መከራ ለማለፍ አብዛኛው የሀገሪቱ ገበሬዎች አብዝተው ይደክማሉ። ድካማቸው በማሳ ላይ ብቻ አይደለም። አርሰው አጭደውና ሰብስበው ምርታቸውን ለመሸጥ ሌላ አድካሚ ነገር ይጠበቅባቸዋል። በመረቱበት ገጠራማ አካባቢ ምርቱ በሚሸጥበት ዋጋ እጅግ በጣም አነስተኛ በመሆኑ በዚች ገቢ ኑሮን ለመግፋት ከባድ ስለሚሆንባቸው የተሻለ ዋጋ ወደሚያገኙበት አቅራቢያ ከተሞች ይዘው በመሄድ መሸጥ ይጠበቅባቸዋል። ይህንንም ለማድረግ በመኪና ጭኖ ማጓጓዝ ለገበሬዎች የማይታሰብ አይደለም። ወደ ሌላ ከተማ ወስደው የሚሸጧት ምርት በጣም ትንሽ እንደመሆኗ የሚያገኙት ገቢና ለመኪናው የሚጠየቁት ክፍያ የሚመጣጠን ባለመሆኑ ለዚህም ያላቸው አማራጭ ሳይክል ተጠቅመው ምርታቸውን ማጓጓዝ ነው። ይህንን አይነት ጉዞ በእግር ከመሄድ የተሻለ ይሁን እንጂ በጣም አድካሚና አሰልቺ ነው። የአገሪቱ ከተሞች ጥቂት በመሆናቸው ከገጠራማው የአገሪቱ ክፍል ከተማ ድረስ ያለው መንገድ በጣም ረጅም ነው። ለዚህም ገበሬዎች በሳይክላቸው ከ100 እስከ 150 ኪሎ ሜትር ድረስ መጓዝ ይጠበቅባቸዋል። ጉዞ ምናልባትም በአንድ ቀን ላይጠናቀቅ ይችላል። በነገራችን ላይ ሳይክል ተጠቅመው ምርታቸውን የሚያጓጉዙት ከገበሬዎቹ ትንሽ ያላለ አቅም ያላቸው ብቻ ናቸው። ሳይክል የመግዛት አቅም የሌለው ገበሬ ምርታቸውን የሚሸጡት ይህንን ሁሉ መንገድ በእግር በመሄድ ተሸክመው በማድረስ ነው። በአገሪቱ አለ የሚባል መንገድ ሽፋን 12000 ኪሎ ሜትር ብቻ ነው። ይሁን እንጂ ከዚህም ውስጥ ቢሆን እንደ ነገሩም ቢሆን አስፋልት የሆነው 40 በመቶ የሚሆነው ብቻ ነው። እነዚህ
እነዚህ መንገዶች በእነዚህ ገበሬዎች የተሞሉ ናቸው። ከነሱም በተጨማሪ በዚህ መንገድ አድካሚውን ጉዞ ለሚያደርጉት ገበሬዎች ፈጣን ምግቦችን የሚያቀርቡ ሴቶችን በስፋት ይታያሉ። ለልጆቻቸው እዛው መንገድ ላይ የሚጠባበሱና በርካሽ ዋጋ የሚሸጡ ምግቦችን እያበሰሉ በመንገድ ለሚመላለሱት ገበሬዎች እንዲሁም ለጉልበት ሰራተኞች ያቀርባሉ። ከወር እስከ ወር ብርድና ፀሐይ ተፈራርቆባቸው የሚሰሩት ስራ እድል ከቀናቸው በወር እስከ 5000 የቡሩንዲ ፍራንክ ያስገኝላቸዋል። በዚህ ስራ ላይ የተሰማራች አንዲት ሴት ምናልባትም እስከ 6 ሊደርሱ የሚችሉ ልጆችን ታስተዳድራለች። ይህም ሆኖ እንዲህ ለፍታ የምታሳድጋቸው ልጆች በተመጣጠነ ምግብ እጥረት ምክንያት ወይንም በመኪና አደጋ ታጣቸዋለች። የአብዛኛው የቡሩንዲ ገበሬ መዳረሻው ትልቁ ቡጁምቡራ ገበያ ነው። በዚህ ገበያ ውስጥ የማይሸጥ ነገር የለም። ነገር ግን ንጽህና የሚባል ነገር የሚታሰብ አይደለም። ሁሉም ነገር መሬት ላይ ተዘርግፎ ያለ ጥንቃቄ ይሸጣል። ለቡሩንዲ ድህነት ዋነኛው ምክንያት ጦርነት፣ እርስ በርስ ግጭቶች አገሪቱን ለዘመናት የቀጠለ የፖለቲካ አለመረጋጋት ላይ ጥሏታል። እነዚህ ግጭቶች በማንነት ላይ ትኩረት ያደረጉ ናቸው። ይህ ደግሞ አገሪቱ በሕግና ወጥ በሆነ የአስተዳደር ስርዓት ሳይሆን በጎበዝ አለቆች የምትመራ የብዙ መሪዎች ሀገር አድርጓታል። ዓለም አቀፍ እውቅና ያለው መንግስትና መሪ ያላት ሀገር ብትሆንም በየአካባቢው ለዓመታት ሳይቋረጡ የቀጠሉ ግጭቶች በየሰፈሩ አለቃ ነኝ የሚሉ ቡድኖች እንዲፈጠሩ አድርጓል። በየመንገዱ አሰልቺ የሆኑ ፍተሻዎችን ማስተናገድ የተለመደ ነገር ነው። ነገር ግን ፍተሻውን የሚያደርጉት የአገሪቱ ወታደሮችና ህጋዊ የጸጥታ አካላት ብቻ አይደሉም። በየሰፈሩ ያሉ ጉልበተኞች ቡድኖችም መኪና አስቆመው ከፍተኛ ፍተሻ ያደርጋሉ። በመንገዱ አልፈው ለመጓዝም ያሰኛቸውን ያህል ገንዘብ እንዲከፈላቸው ያስገድዳሉ። ይህ ተግባርም በህጋዊ የጸጥታ አካላትም የሚዘወተር ተግባራቸው ነው። ቡሩንዲ ለዘመናት በእርስ በርስ ጦርነትና በግጭቶች ውስጥ እንድትቆይ ያደረጋት በቅኝ ግዛት ዘመን በቤልጂያውያን አማካኝነት በተዘራባቸው የዘር ልዩነት ነው። እንደ ሩዋንዳ ሁሉ ቡሩንዲም የሁቱና የቱትሲ ጎሳዎች መኖሪያ ናት። የቱትሲ ጎሳዎች አባላት በአጠቃላይ የቡሩንዲ ዝርያዎች 85 በመቶውን ይሆናሉ። ቱትሲዎች ደግሞ 15 ከመቶ ናቸው። ታዲያ ቤልጂየም አገሪቱን ለቃ ከወጣችለት ጊዜ አንስቶ እንደ አውሮፓውያን አቆጣጠር ከ2005 ድረስ ጀምሮ አገሪቱ በሁለቱ ጎሳዎች መካከል በተጀመረ ጦርነት ስትታመስ ኖራለች። በዚህ ጦርነትም ከ300,000 በላይ ዜጎችን ገብራለች። ከዚህ ጊዜ ጀምሮ አገሪቱ ወደ ለየለት ጦርነት ውስጥ ባትገባም በየአካባቢው የሚስተዋል የዘር ግጭት ግን አሁን ድረስ አለ። በአገረ ቡሩንዲ ትምህርትም ቢሆን ቅንጦት ሳይሆን አይቀርም። በአገሪቱ ውስጥ ያለው አስከፊ ድህነት ቤተሰብ ልጆቹን ወደ ትምህርት ቤት ከመላክ ይልቅ የሚመገቡትን ወደሚያገኙበት ወይንም ገቢ ወደሚያገኙበት አካባቢዎች እንዲውሉ ያደርጓቸዋል። ተማሪዎችን ቢሆኑ ወላጆች እንዲማሩ ቢፈልጉ እንኳን ያለው የትምህርት መሰረተ ልማት እዚህ ግባ የሚባል አይደለም። እሱም ተሳክቶላቸው የአንደኛ ደረጃ ትምህርታቸውን አጠናቀው ወደ ሁለተኛ ደረጃ የሚሸጋገሩት ከ32 በመቶ የሚሆኑት ናቸው። እንዲሁም ማለፍ ለቻሉ ተማሪዎች በአገሪቱ ያለው ዩኒቨርሲቲ አንድ ብቻ ነው። እኒህ ሁሉ ተደምረው አገሪቱና ትምህርት ማዶ ለማዶ የሚተያዩ አድርጓቸዋል። ይህም ታዲያ በጤናው ዘርፍ ላይ አፍጥጦ የሚታይ ችግር ነው። በአገሪቱ የሚገኙ የተማሩ የሕክምና ባለሙያዎች ቁጥር እጅግ አነስተኛ ከመሆኑ አንጻር አንድ ሐኪም ለ35,000 ሰዎች አገልግሎት እንዲሰጥ ይጠበቅበታል። የሀገሪቱ ዜጎች የሕክምና አጠቃቀም ትንሽ ግርምትን የሚፈጥር ነው። የሀገሪቱ ዜጎች የሆስፒታል በር የሚረግጡት 1 ሚሊዮን አይሞሉም። ለዚህም አንደኛው ምክንያት አብዛኛው ዜጋ ሆስፒታሎች ከሚገኙባቸው ከተሞች እጅግ ርቀው ገጠራማ በሆኑ አካባቢዎች ኑሯቸውን በማድረጋቸው ነው። ዋነኛው የሚባለው የቡሩንዲ የጤና ችግር የሚመነጨው ተመጣጣኝ ምግብ ካለማግኘት የሚከሰት ነው። በአብዛኛው ለምግብነት የሚያውሏቸው በአቅራቢያቸው የሚመረቱ ተመሳሳይ የሆኑ የእጽዋት ውጤቶችን ብቻ ነው። የተሻለ ንጥረ ነገር የመያዝ አቅም ያላቸው የእንስሳ እንዲሁም የአትክልትና ፍራፍሬ የመመገብ ልምድ የላቸውም። በዚህም ምክንያት ለሰውነት መቀንጨር ብሎ የአእምሮ እድገት ላይ
ተጽዕኖ የሚፈጥሩ የጤና ችግሮች በብዛት ያጠቋቸዋል። ከዚህም የተነሳ እድሜያቸው 5 ዓመት ሳይሞላቸው ከሚሞቱ ህጻናት መካከል አንዱ በዚህ የተመጣጠነ ምግብ እጥረት ምክንያት ነው። አብዛኛው የቡሩንዲ ዜጋ የክርስትና እምነት ተከታዮች ናቸው። ከቅኝ ግዛት በፊት አብዛኛው ህዝብ አገር በቀል የሆኑ የልማድ ሃይማኖቶችን ይከተሉ ነበር። ነገር ግን ከቅኝ ግዛት በኋላ ቤልጂየማውያን የህዝቡን እምነት ወደ ክርስትና እንዲገባ ባደረጉት ተጽዕኖ የተቀየረ ነው። እንዲሁም የእስልምና እምነት ተከታዮች ያሉት ሲሆን በአገሪቱ 2.5 የሚሆኑን ይሸፍናሉ። ውድ የአልፋ ሚዲያ ቤተሰቦች የዛሬው የቡሩንዲ ቅኝታችን ይህንን ይመስላል። አብራችሁን ስለቆያችሁ እናመሰግናለን።